እና የተተረጎመ ልሳን ነው። ግን የእሱ ልሳን የተረጎመው ሰውዬ የራሱ ልሳን ግን አልተረጎመም። ብቻ ኤኒዌይስ ይሁት ከሰው ሀሳብ ጋር የሚገናኝ የእግዚአብሔርን ሀሳብ ስለምንናገር ነው። አስተያየት አትስጥ። አስተያየት አላባ ጋር ያዘጋጅ አጥና ስሙ አንተ ዝም ብለህ ትቆማለህ እንዴ? ይኸው አንተ ይሰራብሃል። ይኸው ተዘጋጅ፣ አጥና፣ ጸልይ፣ ተማር፣ መንፈሳዊ ነገር ብላ ማንጃር ዱሳ ላቫርኔኒዮስ ኦኬ። አንተ ጀመረ ልሳኑ ስሙ አሁን እሺ፣ ይኸው ስሙ አሁን ላቫርኔኒዮስ አባጃንዳ። ይኸው ተዘጋጅ፣ አጥና፣ ጸልይ፣ ተማር፣ መንፈሳዊ ነገር ብላ ማንጃር ዱሳ ላቫርኔኒዮስ አባጃንዳ ሳብላባ ሉባራሻጋ ላሳንዳባያ ሀባያ ሳንዳ ሻላባ Aga ya sabara sati alo iprazata ay amai alus ya praza roshali jabo benta magrodi ne bena magradias wala taka soko እሺ አሁን ሊተረጉም ነው ዮኒ። አሁን ሰውዬው ይሄን ያለው ማለት ነው። ስሙት እሺ፣ ይሄ የሚለው ማለት ነው። ቆይ ከመተርጎሙ በፊት አንዴ ድገምልን። አንዴ ይቅርታ ይደገም ከይቅርታ ጋር አብረን እንድንተረጉም። ተዝምረት ቆማለ እንዴ ሳባራ ሳት ያለው ኢፕራዛታ አይ አማይ አሉስ ያ ፕራዛ ሮሻሊ ጃቦ በንታ ማግሮዲ ለበነ ማግሮዲ ዋላ ታካ ሶኮ ተረጎመ። የልሳኑ ትርጉም ይሄ ነው። የእሱ ግን ራሱ የተናገረው ልሳን ግን አልተረጎመም። ኦኬ ይሄ የተናገረው አልተረጎመም፣ ግን የሰውየውን ልሳን ግን ተረጎመ። ምን ብሎ ተረጎመው? ይሄው ስሙት። ልሳን የሚለው ዛሬ ባይዘዌ ይሄ ልሳን የሚለው ዛሬ ከዚህ ከወጣችሁ በኋላ ማረፊያ የሆነላችሁን በረከት የሚሆንላችሁን እጃችሁን ባፋችሁ የምትጭኑበትን እግዚአብሔርን ድንቅ ነገር ታያላችሁ በላችሁ። የዚህ ትርጉማት ይሄ ሁሉ እንግዲህ እውነት ነው። እኔም ገብቶኛል፣ እንደዛ ያለ ይመስለኛል አሁን ሳስበው። ኢማጂን እንግዲህ ይሄ ነው እንትኑ። ቆይ ከዚህ ጀምሮ ያለው ማለት ነው እንግዲህ የተረጎመው ከዚህ ጀምሮ ያለው እናንተ አሰማችሁ ማንጃር ዱሳ ላቫርኔኒዮስ አባጃንዳ ሳብላባ ሉባራሻጋ ላሳንዳባያ ሀባያ ሳንዳ ሻላባጋ ያሰባራ ሳት ያለው ኢፕራዛታ አይ አማይ አሉስ ያ ፕራዛ ሮሻሊ ጃቦ በንታ ማግሮዲ ለበነ ማግሮዲያስ ዋላ ታካ ሶኮ ቆይ ግን የኔ ጥያቄ ምን መሰለ? መዝሙር ያረ ጥያቄ ምን መሰለ? እነሱ በምን ሰምተው ነው ያጨበጨቡልን? ምን ሌሎቹ ያጨበጨቡልን ለዛ ልጅ ትርጉሙን አላወቁትም አይደለ? ትርጉሙን ሳያውቁ እንደዛ ቀውጤ አድርገው ማጨብጨባቸው ለምንድን ነው ያስፈለገው? ስላልገባኝ አሮ ነው። ያው እንግዲህ ባለቤቶቹ ገብተው ቢወራ ጥሩ ነው እንደዚህ አይነት ነገሮች። ግን እኔ እሱም ብቻ ሳይሆን ዮኒ እስቲ ንገረን። ስለ ልሳን ኦርቶዶክስ የላትም በልሳን መናገር ብለዋል። ስለ እሱ ነገር እስቲ ወንድማችን በደንብ አድርገህ በዲቴይል ብትሄድበት። እሺ ዲያቆን መኩ ጊዜ ሲኖርህ ቤትስ እየገባው ነው ብለዋል። እስኪገባ እየጠበቅነው ነው። ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ፣ ተማሩበት። ፕሮቴስታንት ወንድምና እህቶችም ቻሌንጅ ካላችሁ መታችሁ ቻሌንጅ አድርጉ። ደስ ይለኛል። ኑ ፕሮቴስታንት ሴ ነገር እስቲ አንድ ላይ እዛ ቤት ውስጥ ስለነበርኩ ልሳንን እናገራለሁ እኔ እና ልሳንን የምናገርበትን ዛሬ እናገራለሁ። ተናግሬ አላውቅም፣ ዛሬ ግን እናገራለሁ። የምናገረው ምንድን ነው መሰላችሁ? ዮኒ እዛ ቤት በነበርኩበት ሰዓት እንግዲህ ወደ 16 ዓመት ነው የነበርኩት። ልሳን እናገር ነበረ። ከየት ነው ልሳን ያመጣው ብለህ ብትለኝ በየቸርቹ እየገባሁኝ የሆነን ሰውዬ እየሰማሁት ነው። የሆነ ሰውዬ ሲናገር እሸመድደዋለሁ። ገባ? እሸመድደውና ከዛ በኋላስ ያ ሰውዬ የሚናገረውን ነገር ደግሜ ነው የመናገር ጀምራለሁ። የሰውየውን በትክክል ነው ማወራ። በተመሳሳይ መልኩ ነው ቃላቶቹ የሚደጋገሙት። ገብቷል? የተለያየ አይደለም። እስቲ አሁን ከልምምድ አንጻር አንዴ ብትለው እና ብንሰማ እውነት ነው አይደለም ለማለትም እንዲያመቸን ብትለው ለተወሰነ እንስማ። አንድ አመት ሆኛል። ጠፋኝ መሰለኝ፣ ያው ድራማ ስለሆነ ጠፋኝ። ግን ልሞክር። ሞክር። አይ ዚንትሪያሳ ፕሮ
ፕሮቶስ ብራጃንጋዳስ አላቫንዲያ ሶካር ሃደርስ ቤንዳ ዣለቪንዲስ ክሮባሃዲንስ ለሃዲንዳ ግሩባ ለሃዴያ ማርዳጋልዳስ ፕራሃድምዶስ ማሃጅንቲያ ኮፓር ሃዲዴ አሉቫስ ኤሬ ካልታል ሃዳዳዳ እልና ሃሌሉያ ሃሌሉያ ብዬ ጨምርበታለሁ ማለት ገብቷል። እና ሀዲዱ ያለው ማሪ አስታወስከኝ። ሰምተዋል? መዝሙር ያሬድ ሀዲዱ ብሎ የዘመረውን ሰምተሃል? ሀዲዱ እሱን መሰለኝ እኮ። የተመታ ባይዘዌ ጌዲዮን እኔ በደንብ ነው የማውቀው እና የተመታ ዘማሪ ነው። የተመታ በጣም ቀላጅ፣ በጣም አሸዋፊ፣ በጣም በቃ በጣም ተራ ኢየሱስ ስም እንደ ጌዲዮን ተራቢ ሚዩት ነህ መዝሙርህ ስካፕራግላዲያ ፕሬግሌዲያ ሀይ ወይን የጌታ ይባርክሽ የኔ ሰላም ሸርሸር ፎሎ ታብታብ ጌታ በኢየሱስ ክርስቶስ ኮፕሊን ማስካፕራግላዲያ ቤጌስኬፕግሌዲያ ሀይ ወይን የጌታ ይባርክሽ የኔ ሰላም ሸርሸር ፎሎ ታብታብ ኮፕሊንክ በጌታ በኢየሱስ ክርስቶስ ኮፕሊንክ ኬካፖራ ዴደደዳ በገስከዳ ጣታችሁን ያበርታልኝ ጌታ፣ ጣታችሁን ያበርታልኝ ጌታ። ሸርሸር አርኩኝ ማይ ቤገሌሜስ ዲያና ማስካፕራግላዲያ ያማንዶ ሻላማ አንዶ ሀራባጋላ ማስኬፍሬግሌዲያ ኤጀኔሜስኬፍሬግ ሌዲ አስካብራ የአርብቶ አደሩ የእንስስ አምላክ የእናንተ የእናት የአባታችሁ አምላክ የእናንተ የልጆች አምላክ የኔም የጸጋኝ አምላክ የጸጋው ጉልበት ፒቻ ሃሌሉያ ጃሳካፎ እንደምታዩት እዚህ ጋር ስድስት አለ። ስድስቱም እያወሩ ነው። ስድስቱም እያወሩ ነው። መሀል ላይ ዋይ የሚላለ ስድስቱም እያወሩ ነው። የሚተረጉም የለም። ምን እንደሚያወሩትም አያውቁትም። እቺ ጭራሽ መኪና እየነዳች ነው። ይቻላል። መኪናም እያወራች ነው። መኪና እየነዳች። ስድስቱም እያወሩ ነው። አሁን እንግዲህ ኢማጂን፣ ስድስቱም እያወሩ ነው። ስድስቱም አይደማመጡም። ስድስቱም አንዳንዴ አንድ አይነት ነገር ያወራሉ። ምክንያቱም ቃላት ድግግሞሽ አሉ። በቃ ይሄ ሼሬቤሬ ዳራዳዳ የሚለው ነገር ድግግሞሽ አሉ። በደንብ ሰምተው ከሆነ የቅድሟ ሴትዮ ደግሞ እናታችን ደግሞ ሰምታቸው ከሆነ ኮፒ ሊንክ አሉና ኬፔፔፔፔ አሉ። በዛው በኮፒ ሊንክ ድምፅ ማለት ነው። ኮፒ ሊንክ ኬፔፔፔፔ ታብታብ ተሸርጥ በዛው በዛ ብቅ የማትቀበልበት ምክንያት ለምንድን ነው? ምክንያቱም በሉተሪያን ጊዜ በነ ሉተር ታይም እንደዚህ አይነት ልምምድ አልነበረም። እንደዚህ አይነት ልምዶች ፈጽሞ አልነበሩም በነ ሉተር ጊዜ። ስለዚህ በኋላ የመጣ ነው። እነ ሉተር ይሄን አያውቁትም። አሁን የሚነገረውን ቋንቋ አያውቁትም። ይሄ ቡክ ኦፍ ኮንኮርድ አይ ቲንክ ቻፕተር 5 ላይ እሱን በኋላ አሳያለሁ። ግን በመጽሐፍ ቅዱስ ያለውን ላሳይ ትንሽ ወደ ላይ አድርገው ሆን በዛው የእኛንም ስለመመልስ ማለት ነው እንትኑን ርዕሱን። የመጽሐፍ ቅዱሱ ላይ እንግዲህ ለመጀመሪያ ጊዜ ልሳ ማለት ቋንቋ ማለት ነው። ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሎ ለሐዋርያቱ ነገራቸው። ከዛ በኋላ በዓለ ሃምሳ በሚባለው ቀን በደረሰ ጊዜ ጴጥራ መጥቷል። ጴጥራን አስገባውና እንዲሁም ታይም እየተያዘልን ውይይት ብናደርግ ደስ ይለኛል። አረ በደንብ ነው ማስገባው። ብራዘርማ ያስፈልገናል። ይግባ። አንድ ቁጥር የጻፈ ነው። ቢ ቅድም ባትሪው ማልቅ ይሆናል የወጣው ደቂቃ እያስክልን እንዲሁም በዛው ትምህርቱም ይገለጣል። ጥያቄና መልሶች እንደሱ ነው መሆንም 30 ደቂቃ አለችኝ። ሰው በዛ እንትን ላይ ስለሚችል አላችሁ ከስር የምትታወቁ ጎበዝንን የምትሉ በዚህ ጉዳይ እመልሳለሁ ለምትሉ ወንድምና እህቶቼ መድረኩ የእናንተ ነው፣ መግባት ትችላላችሁ። ሚኪያስ የሚባል ሰው አንድ ቁጥር ይጽፋል። ቆይ የሚታወቅ ነው፣ ዝም ብሎ ኧረ ብዙ ተከታዮች ስላሉት ምናልባት ይሆናል ብዬ ነው። ዋና ቶሎ ሌሎቻችሁ የሚቲንግ ስኬጁል ላይ ነው ዛሬ። ስለዚህ 30 ደቂቃ አለች። ፕሊዝ ቶሎ ግቡና። ካልሆነ ቀጥል፣ እኔ አስገባለሁ። ካሉ ተባረኩ። ከገቡ ማነሳው ከመግባታቸው በፊት ከፖይንት እንዳላነሳ ብዬ ነው። አርጊመንቶች ስለማነሳ የዛን ጊዜ
ከዛ አንጻር ነው የምትገቡ ካላችሁ ፕሊዝ ግቡ ነው። አሁን የሚነገረው ልሳን በሐዋርያት ዘመንም ሐዋርያት ተናግሮታል። የተናገረው ሰው አለው ካላችሁም ትነግሩናላችሁ። መልካም አንድ ቁጥር ያስገባለሁ። በቃ አንተ ወደ ትምህርቱ ሂድ፣ ከጊዜንም ለመቆጠብ ያንተን በተለይ እሺ። ኢየሱስ ጌታ ነው የሚል አንድ ሰው አንድ ቁጥር የጻፈልክ ነው። ወደ ኢሳያስ የሚባል በ3 ፎሎወር ነው ያለ ያውቃቸዋለሁ እኔ ስለቆየው ትንሽ። አይ ጥሩ አረክ። ለነገሩ ፕሮቴስታንትንም የሚያሰዱ የሚያስነቅፉ ቅድም ኔትወርኩ ጥሩ አይደለም መሰለኝ ፔትራ። አሁንም ብዙ ባትሪ የለውም። ኦኬ ሰክቼ እየተጠቀምኩ ተክተው ነው። ኦኬ ወይ እንዚሁም ትገባለህ ወይ ቻርጅ አድርገውና ብትገባ እንዳልኩ እኔ ፔጅ ላይ መብት ነው መግባት፣ እኔ ያልከለክል። ጎሄድ እሺ በቃ ፔትራ ፉል ቻርጅ አድርግና በተወሰነ ቻርጅ አድርግ የልሳን እንትን እንግዲህ ምን ያህል ደቂቃ እያዝልን ፔትራይ? ምን ያህል ይሁንላችሁ? ምንም ችግር የለውም። 5 ሚኒትስ የመጀመሪያ መግቢያ፣ ከዛ በኋላ እሱ ያነሳቸውን ደግሞ እንዲ 5 ደቂቃ ተሰጥቶን ደግሞ እንትን እናደርጋለን። ከዛ ጥያቄና መልስ መዝሙረ ቀጥል። እሺ ታንኪ በጣም እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር መንፈስ ቅዱስ ለእኔም ለእናንተም ለወንድሞቻችንም ለሚዋዩትም ለሚሰሙትም ሁሉ ጥበብ ማስተዋልን ይግለጥልን። መንፈስ ቅዱስ ከኛ ጋር ሆኖ የምንጠቀምበት የምንማርበት ዲስከሽን ያድርግልን። ወንድሜንም ናቸውም ሐዋርያት ናቸው። ሰጩም እግዚአብሔር ነው፣ የተቀበሉትም ሐዋርያት ናቸው፣ ኤክስፔሪንስ ያደረጉትም ሐዋርያት ናቸው። የሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር። ስለዚህ ሐዋርያቱ ሲናገሩ ያንን ቋንቋ የተሰጣቸውን አዲስ ቋንቋ ወይም ሌላ ልሳን ይለዋል፣ አዲስ ቋንቋ ማለት ነው። ሲናገሩ ተሰበሰቡ፣ ድምፅ ሰምተዋል፣ የሆነ ቃላት ሰምተዋል፣ ተሰበሰቡ። ከዛ በኋላ እንግዲህ ሊፈቱልን ነው ሰዎቹ ራሳቸው። እነዛ ሌላ ልሳን የተባሉት ምን አይነት ልሳን ነው ሲል ምን ይላል? እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። ሌላ የተባለው ለሐዋርያቱ ነው፣ ለሰሚዎቹ ግን ለካ ሌላ አይደለም። ምክንያቱም በገዛ ቋንቋቸው ይናገሩ ስለነበረ ሰምተው ምናላቸው ይላል? ገረማቸው። የሚሉትን አጡ ይላል። ተገረሙ። ለምን ተገረሙ? ይኸው ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገ ናቸው። በዛ ጊዜ የላንጉጅ ክላስ የለም። በዛ ጊዜ ምንም የለም። የቋንቋ ትምህርት ቤት የለም። ይልቁንም እግዚአብሔር መንፈስ ቅዱስ ባወቀ ወንጌል ይሰራጭ ዘንድ ወንጌል ለዓለም ሁሉ ይደርስ ዘንድ የዓለምን ሁሉ ቋንቋ ለሐዋርያት ገለጠላቸው። መንፈስ ቅዱስ ሲወርድ ያለ ዓላማ ያለ መልእክት አይወርድምና፣ ስለዚህ ዓላማው ትልቁ አቺቭ ሊያደርገው የፈለገው እግዚአብሔር ምንድን ነው? በዓለም ሁሉ ወንጌል ይደርስ ነው። ስለዚህ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። የጴርጤና ደግሞ የተሰበሰቡት ሰዎች ይሁት እዚህ ጋር የጴርጤና፣ የሜድ፣ የኤሊማጢም በሁለት ወንዞች መካከል ያሉ የይሁዳ፣ በቀጰዶቅያም ያሉ፣ በጳንጦስም በእስያም ያሉ፣ በፍርግያም በጵንፍንያም ያሉ፣ በግብዝም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲትም የገባን የቀራቸው ኤክስፒሪያንስ ያደረጉትም በመሬት ላይ በምድር ላይ የሚነገር ቋንቋ ነው ኤክስፔሪንስ ያደረጉት። ያም እግዚአብሔር ያደረገበት ምክንያት ለምንድን ነው? ወንጌል እንዲደርስ በዓለም ሁሉ ሁለት ሆነው ስለሚበተኑ የእግዚአብሔርን ቃል እንዲያስተምሩ። በቃ አለቀ። ምክንያቱም ያ ወንጌል ለዓለም ሁሉ መድረስ ስላለበት። ታዲያ ቆሮንቶስ ቤተክርስቲያን እንዴት የተፈጠረው ነው? ስንት ደቂቃ ነው ያለኝ? ያው ላይ 1:30። ኦኬ እሺ። አንደኛ ቆሮንቶስ ብዙ ጊዜ ይነሳል። አንደኛ ቆሮንቶስ ምን ይላል? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉና በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። ኦኬ ምን ማለት ነው? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲባል በቃ እንዲያው የሚናገረው ቋንቋ የሆነ አዲስ ሌላ ቋንቋ ለሐዋርያቱ ከተሰጠው ውጪ ማለት ነው። ኦኬ ውጪ ከሆነ እንግዲህ በኋላ ፔትራ ወንድሜ ያሳየናል። አሁን የሚነገረውን ቋንቋ እገሌ ተናግሮታል ብሎ ሊያሳየን ይገባል። ታዲያ በልሳን የሚናገርስ ለእግዚአብሔር ነው እንጂ ለሰው አይናገርም ሲል ምን ማለት ነው ሲባል፣ አዎ ያ የሚናገረው ሰው ለምሳሌ እኔ ግሪከኛ ልናገር እችላለሁ። ኦኬ ግሪከኛ ልናገር እችላለሁ። ግሪከኛ የምናገረውን ነገር ግሪከኛ ተናጋሪ ባልሆነበት ህዝብ መካከል ብናገር፣ ኦኬ አዎ ያን ቋንቋ የሰጠኝ እግዚአብሔር ነው። በዛ ቋንቋ ከእግዚአብሔር ጋር ልናገር እችላለሁ። ምክንያቱም ግሪከኛ በማይናገር ሰው ማለት ብናገረው ምን ዋጋ ነው? ኦኬ የሚያስተውለው የለምና። በመንፈስ ግን ሚስጥር ይናገራል። እውነት ነው። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ትንቢት የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳኖች እንድትናገሩ
የሚለውን በኋላ መለስበታለሁ። እግዚአብሔር ይስጥልኝ። ደቂቃ አለቀች። 5 ደቂቃ ለካ ትንሽ ናት። እሺ ታንኪዩ። እኔ አለው ይወዲ አለ ብሮዬ፣ ቀጥል። ፔትራ አለ። አመሰግናለሁ። አዎ እሰማለሁ አይደል? አዎ ከ11 ብዬ ነው የሚይዝልህ። ከ10 ነው ከ11 ብዬ ነው የሚይዝልህ። 16 ላይ ታቆማለህ። ቀጥል ዮኒ። እኔ እየሰጠኋቸው ነው፣ ደቂቃ እየሰጠኋቸው ነው። መልካም። እንግዲህ መጽሐፍ ቅዱስ እንደሚናገረው ልሳን ምንድን ነው ወይም ደግሞ የሚለውን ነገር ለማብራራት ሞክራለሁ። ግሎሳ እና ዲያሎክቶስ ሚል ሐሳብ አለው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ጀምሮ ያለው እንግዲህ ግሎሳ ሚል ትርጉም ሲኖረው ትርጉሙም ምላስ ማለት ነው፣ ቋንቋ በሚል ተተርጉሟል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ እንደተናገረው ቁጥር 14 ላይ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ብሏል። ስለዚህ የሚያምን ሰው ምን አለው? ምልክት አለው ማለት ነው። ከነዛ ምልክቶች መካከል አንዱ ምንድን ነው አለ? በአዲስ ቋንቋ ይናገራሉ ብሎ ግሎሳ የሚል የግሪክ ቃል ተጠቅሟል። ስለዚህ ይሄ ግሎሳ ጌታ ኢየሱስም እንደገባው በተስፋው ቃል መሰረት በሐዋርያት ሥራ ምዕራፍ 1 ላይ አብ የገባውን ተስፋ እንግዲህ እልክላቸዋለሁ ብሎ ኢየሱስ ክርስቶስ ከፍ እንዳለና ይሄም የመንፈስ ቅዱስ ስጦታዎች አንዱ የሆነው ልሳን በሐዋርያት ሥራ ምዕራፍ 2 ላይ ሲወርድ እናየዋለን ማለት ነው። እዛ ክፍል ላይ ወረደባቸው ይላል። እንግዲህ ይሄ ልምምድ ከማን የሚለው እንደተቀመጡባቸውና ከዛስ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል ማለት ነው። ስለዚህ ይሄ ግሎሳ የተባለውን በግሪክ ማለት ነው የመንፈስ ቅዱስ ስጦታ የሆነው ልሳን ወረደባቸው፣ ተናገሩ። ከዛ በኋላ እነዛ ሰዎች ደግሞ ሰሙ። ቁጥር 8 ላይ ምን የሚል ቃል አለ እዚሁ ክፍል ላይ? እኛም እያንዳንዳችን የተወለድበትን የገዛ ቋንቋችንን እንዴት እንሰማለን ብለው ሲናገሩ እናያለን። ይሄ ክፍል ደግሞ ዲያሎክቶስ ተብሎ ነው የተተረጎመው። ይሄ ቋንቋ የሰው ቋንቋ ምን ይባላል? ዲያሎክቶስ ይባላል። ስለዚህ ዲያሎክቶስ የሚለው ስለዚህ በቆሮንቶስ ቤተክርስቲያን ይሄ ልምምድ መጣ። ያህል ልምምድ ግን ሲያበላሹት እናያለን። ስለዚህ ጳውሎስ ደግሞ ያህል ለማስተካከል ምን አደረገ? መልእክት ጻፈ። ግልጽ ነው። የምትናገሩት ልሳን ካልተተረጎመ ማህበሩን ምን አይልም፣ አያምንጽም። ይልቅ በጉባኤያችሁ መካከል ማያምን ሰው ቢገኝ፣ እንዳሁኑ ዘመን ቴክኖሎጂ የለም። አሁን በቴክኖሎጂው የፔንቴኮስታል እንቅስቃሴዎችን ወይም የተለያየ ቤተክርስቲያን ይሄን ልምምድ ልትሰሙ ትችላላችሁ። ስለዚህ በዛን ዘመንም የማያምን ሰው በእናንተ ጉባኤ ነው አሁን እንደሚሉት እንደምንሰማ ሰዎች እንደሚሉት አይደለም። ከዚህ ነው ከእንትና ነው የሚል ሳይሆን በስነ ስርዓት እንዲሆን በአግባብ እንዲሆን ጳውሎስ ሲናገር ነው ያለን። ይሄው ሐዋርያ እንግዲህ እንደምታውቁት 12ቱ የበጉ ሐዋርያ የኢየሱስን እናት ጨምሮ በልሳን ተናግረዋል ማለት ነው። 12ቱ ሐዋርያት ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 14 ላይ የተናገረው ይህንን ነው። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። ግልጽ ነው። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። በአንደኛ ቆሮንቶስ ላንብብላችሁ ቃሉን። እንደዚህ የሚል ቃል አለ። አንደኛ ቆሮንቶስ ሰዓት ስለሌለኝ ነው። ምዕራፍ 14 ላይ የቤተ ክርስቲያን ልምምድ ምን መሆን አለበት ሲባል ጳውሎስ የተናገረው ሐሳብ አለ። እንደዚህ ይላል። እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ ምን አለው? መዝሙር አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን ብሎ የቤተ ክርስቲያን ልምምዷ ይሄ ነው። ያችሁ የቤተ ክርስቲያን ልምምዷ ልሳን አለ። ስንሰበሰብ እንዘምራለን፣ እንማራለን። ከዛስ በልሳን የሚናገር ካለ መልእክት ካለው ያ የሚተረጎም ከሆነ ይተረጎማል። ማይተረጎም ካልሆነስ ዝም እንዲል ይደረጋል። ከእግዚአብሔር ጋር ይነጋገራል። ነገር ግን ይሄ ልምምድ የቤተ ክርስቲያን የወረደባቸው ልሳን አለ። ያ ቃል ተተርጉሞ ወንጌል ሲናገሩበት እናያለን። ለቤተ ክርስቲያን ደግሞ እግዚአብሔር ጉባኤውን ለማነጽ ማህበሩን ለማነጽ ደግሞ የሰጠው የቤተ ክርስቲያን ልምምድ እንዳለ በአንደኛ ቆሮንቶስ ምዕራፍ 14 ጀምሮ በደንብ ተብራርቶ እናገኘዋለን ማለት ነው። አመሰግናለሁ። እሺ ታንኪዩ በጣም እግዚአብሔር ይስጥልን። ደቂቃዬን አንዴ እሺ ደሜ የሆነ ነገር ልከፍት ስለፈለኩኝ ነው። አንዴ አስጀምረው ስል ትጀምርልኛለህ? እሺ ሰንሰት ደቂቃ ይሁንልህ። እሺ ጥሩ አስጀምርልኝ እንደሚዋ። እሺ ፔትራ ታንኪዩ በጣም እግዚአብሔር ይስጥልኝ። እንግዲህ ፔትራ ወንድሜ አሁን ነው ገብቷችሁ ከሆነ እኔ አልገባኝም። የልሳን ቋንቋ ነው ብለው ነው መጨረሻ የደመደመው። ስለዚህ እኔ የተረዳሁት እንደዛ ነው። ካልሆነ በራሱ ተራ ላይ እስቲ ያርመኛል። ቋንቋ አንድ ቋንቋ ነው ማለት ነው። ስለዚህ በኋላ ላይ ያለው ቋንቋ ነው። ግን ተናጋሪ ያልሆኑ ሰዎች እግዚአብሔር መንፈስ ቅዱስ ሲገልጥላቸው እና ያንን ቋንቋ ይናገራሉ እንጂ የሚናገሩት ቋንቋ የመላእክት ቋንቋ ወይ ደግሞ በምድር ላይ ተናጋሪ የሌለው ቋንቋ አይደለም። የኔ ስታንድ ይሄ ነው። ጴጥራ ስታንዱን ክሊር ቢያደርግልኝ ስላልገባኝ ማለት ነው። ምክንያቱም መጨረሻ ላይ ለሐዋርያቱ የወረደው እኮ የሰው ቋንቋ ነው። ሰው የሚሰማው ሰው የሚናገረው ቋንቋ ነው የወረደው። ስለዚህ ቆሮንቶስና ሐዋርያትን አንድ አድርጎ ከያዘልን አለቀ። የሚታወቅ ቋንቋ ነው ማለት ነው። የመላእክት ቋንቋ የማይታወቅ ቋንቋ የሚባል ነገር የለም ማለት ነው። ግን ግሎሳ የሚል ብሎ ሲደጋግም ሰምታችኋል። እና ምን ችግር አለው?
ግሎሳ የሚለውን እስቲ ሐዋርያት ሥራ ምዕራፍ 2 ላይ እናት ቋንቋን እንየው ምን ብሎ እንደፈታው። ግሎሳ ራሱ ማለት ምን ማለት ነው? ግሎሳ ማለት ምን ማለት ነው? ይኸው ሐዋርያት ሥራ ምዕራፍ 2 ከቁጥር ይኸው ቅድም ያየነው ቁጥር 8 ላይ ሊሄድና ከቁጥር 1 ጀምሮ ያለው ሊድ ችግር where they were sitting ሞላው የሚለውን ነው። ከዛ ቁጥር 3 ላይ ይላል and there appeared to them tongue ይላል። ኦኬ tongue ወይም glossy ያው ግሎሳ ይላል። ኦኬ ግሎሳ ይላል። ግሎሳ የሚለውን ስትሮንግ ወርዱን ስታዩት ሲተረጎም ምንድነው ይላል? ይኸው ግሎሳ ይልና ታንግ ነው። ኦኬ ኢምፕሊኬሽኑ ምንድነው ይላል? a language ይላል። ኦኬ of tongue speaking supplied by the Lord in the book of Acts to demonstrate the arrival of the new age of the covenant አያችሁት? አዲሱን ኪዳን ወደ ሰዎች እንደመጣ ለማድረስ መልእክቱን ለማድረስ አዲሱን ኪዳን ለመስበክ የተሰጠ ቋንቋ ነው ይላል ግሎሳ የሚለውን። ይሄንን ግሎሳ የሚለውን ቃል ቆሮንቶስ ላይ ያለውንም ይሄን ነው የሚጠቀመው። እንዲሁም ቆሮንቶስ ላይ ይሁት አንደኛ ቆሮንቶስ ምዕራፍ 14ን ራሱ ሲያመጣው ትንቢትን ይልና ከዛ ይሁት for one who speaks in tongue ይላል። ይሄው ግሎሳ ነው ያስቀምጠው። ኦኬ በልሳን ለሚናገር ነው ቆሮንቶስ። አሁንም ሐዋርያት ሥራ ላይ ያለችውን ቃል ነው የሚጠቀመው። ግሪኩ ትርጉሙን ስትመቱት ስትነኩት ይላል። ይሄው ይሁት እንዲሁም ምን ሪፈር ያደርጋል? ይሁት tongue used on flowing speech አንዱ ነው ማለት ነው። ምክንያቱም ያንኑ ቋንቋ ሪፈር ስለሚያደርግ ይሄ ብቻ ነው አይደለም። ራሱ ቆሮንቶስ 12 ላይ ይሄንኑ ቃል ታገኙታላችሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ አሁንም ያችኑ ቃል ይደግማታል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ምዕራፍ 12 ቁጥር 10 ይሄው ኦኬ እሷንም ስትነኳት በምን ይተረጉማል? ድጋሚ ይሄው መልሶ አሁን ሐዋርያት ሥራ የተገለጠው ላይ ያመጣዋል። ኦኬ ይሄው እንዲሁም 120 ቤተሰብ የተቀበሉ ይላል። ሐዋርያት ሥራ ምዕራፍ 2ን ያመጣዋል ድጋሚ አሁን። ስለዚህ ቆሮንቶስ ላይም ሲነገር የነበረው በሐዋርያት ሥራም ሲነገር የነበረው ያ ሐዋርያቱ የተናገሩት ነው ብሎ ቅዱስ ማን ነው የግሪኩ እናት ቋንቋው የሐዋርያት ሥራን እየጠቀሰ ቆሮንቶስ ላይ ያለው ልሳን የሚለው ማን ነው? ጳውሎስ። ቴንኪዩ እናመሰግናለን። እንግዲህ ያሬድ እንደሰማችሁት በገዛ ፒሲው በትምህርት የሚገኝ ቋንቋ እንዳልሆነ አረጋግጦልናል። አያችሁ ከማን ነዋል? ከመለኮት የሆነ ከእግዚአብሔር የሆነ እንደሆነ ሐዋርያት ሥራን ምዕራፍ 2ን ጠቅሶ በደንብ አድርጎ በራሱ እንግዲህ የማን ቋንቋ እንደሆነ ተምረህ የምታገኘው አይደለም። ቴንኪዩ ወንድማችን። ውይይቱ እኮ ማለት እዚህ በላይ መሄድ አለበት ብዬ አላስብም። ቴንኪዩ እግዚአብሔር ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ እግዚአብሔር እናመሰግናለሁ እንዳለው እግዚአብሔር ነው የምናመሰግን። አያችሁ ተምረህ ቋንቋ ሄዳችሁ ተወላችሁ ምናምን የሚል ሳይሆን ከማን የሆነ ከመንፈስ ቅዱስ የሆነ መጀመሪያ ጊዜ ይሄ ልሳን ወርዶ ወይም የመንፈስ ቅዱስ ስጦታ ወርዶ ተግባራዊ የተደረገው እንደ እግዚአብሔር አሰራር። ምክንያቱም አሰራር ልዩ ስለሆነ እግዚአብሔር ስለሆነ እንደወደደ የሚሰራ እነዛ ሰዎች ወንጌል እንዲሰሙ አድርጎ የእግዚአብሔርን ድንቅ ስራ እንዲያዩ አድርጎ ሰዎች ወደ ጌታ እንዲመጡ ተደርጓቸው። ስለዚህ ከመንፈስ ቅዱስ ነው ከእግዚአብሔር ነው የምንለው ለዚህ ነው እንጂ ተምረህ የምታገኘው አይደለም። ወንድማችን እናንተ እግዚአብሔር የሆነ እንደሆነ ለምን ራሱ ኢየሱስ ነው የተናገረው። የሚያምኑትም እነዚህ ምልክቶች ይከተሏቸዋል፣ በአዲስ ቋንቋ ይናገራሉ። አያችሁ የሐዋርያት ቤተክርስቲያን ቅርጿ ምንድን ነው? አምልኮዋ ምንድን ነው ተባለ? በሐዋርያት በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ እንደሚናገረው መዝሙር አለው። ከዛስ የእግዚአብሔር ቃል ይነገራል። ከዛስ በልሳን መናገር አለው። ከዛ በኋላስ በልሳን የተነገረው ደግሞ ይተረጎማል። ትንቢት መናገር አለው። ይህች ናት ቤተክርስቲያን አለ ወይ ያሬድ ቢባል የለም። ሐዋርያት የማያውቋት ቤተክርስቲያን። አያችሁ ሰይጣን ሆን ብሎ ይሄ በቤተክርስቲያን አሁን ባለችው በእኛ ቤተክርስቲያን በነ ጳውሎስ ዘመን እንደነበረው በነ ጴጥሮስ ዘመን እንደነበረው ዛሬም በእኛል እነሱ ጋር ግን ስለሌለ የሰው ቋንቋ ነው የሰው እንደዚህ ነው ምናምን አንዳንዴም ከዚህ እንትን ነው ከአጋንንት ነው የተባለ ስንሰደብ ነበር። ወንድማችን በገዛ በራሱ ቤት እንግዲህ እንደምታዩት ተምር የሚገኝ ሳይሆን በሐዋርያት ሥራ ምዕራፍ 2 ላይ ለምን መንፈስ ቅዱስ እግዚአብሔር በኢዩኤል እንደተናገረው ከመንፈስ ያፈሳለሁ እንዳለው መንፈስ ቅዱስ መጣ። ሐዋርያት ተናገሩት። አያችሁ ሐዋርያት ተናገሩት። ከዛ በኋላ ምን ስለሆነ መታነጫ ስለሆነ ትንቢት ስለሆነ አያችሁ ምን ስለሆነ የእግዚአብሔር ስጦታ ስለሆነ ማለት ሄዳችሁ በቃ በደንብ አድርጋችሁ ቼክ አድርጉ። ሐዋርያት ሥራ ላይ ወረደ፣ እግዚአብሔር ስራውን ሰራ። በአንደኛ ቆሮንቶስ እንደገና ደግሞ ምዕራፍ 14 ላይ ደግሞ ለቤተክርስቲያን ተሰጥቶ በዛች ቤተክርስቲያን ውስጥ ይሄ የጸጋ ስጦታ
ይሄ ልሳን ምን ሲያደርግ እናያለን? ሲሰራ እናየዋለን ማለት ነው። አያችሁ አይደለ? ስንሰበሰብ መሆን ያለበት ትክክለኛዋ እኔ አንድ ነገር እንድትይዙልኝ የሚፈልገው ትክክለኛ ቤተክርስቲያን ምንድነው መለኪያዋ ከተባለ ይሄ የሐዋርያት ልምምድ እንደ መጽሐፍ ቅዱሱ መሰረት የሐዋርያት ትምህርት ነው። የሐዋርያት ትምህርት መኖር አለ። በእነሱ ቤተክርስቲያን ያለ ወይ የለም። በልሳን የሚናገር ደግሞ ምናልባት ቃል እየተናገር ሊሆን ይችላል። መንፈስ ቅዱስ ይወርዳል። ሰዎች በልሳን ሊናገሩ ይችላሉ። ካልተተረጎመ ከእግዚአብሔር ጋር እንዲነጋገሩ እናደርጋለን። ከተተረጎመ ደግሞ ትንቢት ስለሆነ እንዲናገሩት እናደርጋለን ማለት። እዚህ ፔትራይ ድምፅ ታፍኗል። እሰማለሁ፣ እኔ ጋር እየተሰማ ነው። እዛ ነበረች ተብሎ አብራ እሷም ልሳን ተናግራለች። ምናልባት እንዲህ ብሎ ባይናገርም ግን ስለነበረች ይሄ መንፈስ እንደወረደባት የተስፋው መንፈስ ዛሬም ይሰራል። ዛሬም በቤተ ኢትዮጵያ የወንጌል አማኞች አለ። ስለዚህ እናመሰግናለን ጌታን። ተባረኩ። እሺ ታንኪ በጣም ደሜዋ ደቂቃ ስጠናው ለጥያቄና መልስ 7 ደቂቃ። ሽሽቁ አይጠቅምም። እየተማርን ነው አይደለ? በዛ ላይ ታፕታፕ ኮፒ ሊንክ አድርግ። ብሽሽቅ ይቅር፣ እንደው በፈጣሪ ይደብራል። እንማማር። ተባረኩ። እሺ ድምፅ ታፍኗል ፔትራ። እሺ እሰማለሁ። ልቀጥል? አዎ ይሰማል። ስንት አይነት ልሳን አለ በመጽሐፍ ቅዱስ? ለቤተ ክርስቲያን የተሰጠና በሐዋርያት ሥራ ምዕራፍ 2 ላይ ደግሞ ሰው እንዲሰማ የተደረገ 2 አይነት ልሳን እንዳለ መጽሐፍ ቅዱሳችን በግልጽ ይናገራል። ስለዚህ 2 አይነት ልሳን አለ። የሚተረጎምና የማይተረጎም ነው ወይስ የሚታወቅና የማይታወቅ? ድምፅ ታፍኗል ፔትራ። ቤተክርስቲያን የተሰጠ ልሳን እንዳለ ጳውሎስ ይናገራል ማለት ነው እኮ። ለቤተክርስቲያን የተሰጠው ልሳን ፔትራ የሚታወቅ ቋንቋ ነው? የሰው ልጅ የሆነ ቋንቋ ነው ወይስ አይደለም? አይደለም። የምን ቋንቋ ነው? የእግዚአብሔር ነው፣ ከመንፈስ ቅዱስ የሆነ ስጦታ ነው እንጂ ሰው የሚሰማው ሰው የሚናገረው አይደለም። ኖ ያለው የሌላ ቋንቋ ሰው የሰው ተናገረ። ደቂቃ እንዳልክብኝ በቆሮንቶስ ቅዱስ ጳውሎስ ልሳን እያለ የሚናገረው ሐዋርያት ሥራ ካለው ልሳን ጋር አንድ አይነት ነው ወይስ የተለያየ ነው? ምዕራፍ 2 ቃል ልሳን የሚለው ቅዱስ ጳውሎስ እና በሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን የሚለው አንድ አይነት ቋንቋ ነው ወይስ የተለያየ ነው? ቋንቋው ከእግዚአብሔር ነው። ፕሊዝ ቤትራ ድምፅ ታፍኗል። ድምፅ እየሰማሁት አይደለም። ቋንቋው አንድ ነው። እየሰማኸኝ ነው? ቋንቋው ከእግዚአብሔር ነው፣ አንድ ነው። እግዚአብሔር ነው የሰጠው። ምዕራፍ 2 ላይ ሐዋርያት የተናገሩትና ቆሮንቶስ ቤተክርስቲያን ይናገር የነበረው ልሳን የተለያየ ነው ወይስ አንድ አይነት ነው? ልሳኑ መንፈስ ቅዱስ ነው፣ አንድ ነው። እኔ ከምን መጣ አላልኩም። ፕሊዝ ፔትራ ቶሎ መልስልኝ። ከየት መጣ አላልኩም። ከመንፈስ ምዕራፍ 19 ላይ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል ይላል። በአንደበት ባትናገሩ ማለት ነው። ምክንያቱም ሰዎች የምትናገሩትን እንዴት በአንደበት ማለት ነው። ስለ ልሳን የተነገረው ልሳኑ ካልተተረጎመ ነው። ካልተተረጎመ አይልማ። ኖ እናንተ የምትናገሩት ነው። አሁን ተርጓሚ አይልም፣ ተናጋሪው ነው የሚለው። ይኸው እዚህ ጋር እንዲሁ ደግሞ እናንተ ደግሞ የተገለጠውን ማለት የወረደውን የተሰጣቸውን ቃል ማለት ነው። በአንደበት ካልተናገረ ማለት ነው። አይደለም፣ ልሳኑን ነው የተገለጠውን ነው። እንዲሁ እናንተ ደግሞ የተገለጠውን ይላል ማለት በአንደበት ማለት ነው። ሰማውን በአንደበት ነው የፈለኩት። በአንደበት አትናገሩ ማለት ነው። ደቂቃ እንዳያልቅብኝ። እሺ 2 ደቂቃ ነው የቀረችኝ። እዛ ቆሮንቶስ 14 ላይ ቁጥር 11 ላይ እንግዲህ የቋንቋውን ፍቺ ባላውቅ ለምናገረው እንግዳ ሆናለሁ እና በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቅዱስ ጳውሎስ እዚህ ጋር በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ሕዝብ ግን የለም ለምን አለ? ያ ቋንቋ የሌለው ሕዝብ አለን ለምን አለ ነው ያልኩህ። ቋንቋ የሌለው ሕዝብ የለም ለምን አለ? እያነጻጸረ ነዋ። አሁን የሚነገረው ቃል ካልሆነ የሚሰማው ያው ምሳሌ ልሳን እኮ ሲነገር እግዚአብሔር በማን የሚናገር ማለት ነው? ቋንቋ የሌለው ሕዝብ የለም ማለት ነው ፔትራ። እንዴ ቋንቋ የሌለው ሕዝብ የለም ነው? ቋንቋ የሌለው ሕዝብ የለም። በልሳን ስትናገር ታውቀዋለህ የምትናገረውን? ምኑን ነው የማውቀው? ትርጉሙ ለራስህ ገብቶህ ነው የምትናገረው? ካልተተረጎመ እንዴት ይሆናል? አንተ ተናጋሪው ስትናገረው እሺ ያሬዶ መንፈስ ቅዱስ ተሞልተሃል? የግለሰብ ጥያቄ አይደለም እኮ አሁን እየተናገረ ትምህርት ነው። ያ ትምህርት አይደል እንዴ? ስለ ልሳን ስለ መንፈስ ቅዱስ እኮ ነው የምናወራው። በመጽሐፍ ቅዱስ ሐዋርያት ሥራ ቆሮንቶስ ላይ ነው እስካሁን ያደረገው አለ ብለህ እሱ ላይ ዲስከስ አድርግ። እኔ አንድ አይነት ልሳን አንድ ልሳን ያለው ያልኩ ወዳጅ እና እኮ ተመሳሳይ ያለ መንፈስ ቅዱስ ልሳን ይታል። ታዲያ መንፈስ ቅዱስ መጣ እዛ በኋላ እኮ በልዩ ልሳን ተናገሩ ነው የሚል አይደል እንዴ? ሁለት አይነት ልሳን አለ ብለሃል። እኔ አንድ ልሳን አለ ብለሃል። እሱን በጥቅስ ዲፌንድ እናድርግ ፔትራይ ፕሊዝ። እና እየጠየቁ እኮ ነው ይሄ ልሳን በእናንተ ቤተክርስቲያን ውስጥ አለ ወይ? ወይ ጉድ። እሺ መልካም ልመልስልህ። ጥሩ በቃ እሺ። እንግዲህ ልሳን ቋንቋ ስለሆነ አዎ አለ በእኛ። አዎ አትያዘው። ቋንቋ ነው ስትል ከመንፈስ ቅዱስ ወይስ ከሰው ያሬድ? የቋንቋ ይኸውልህ፣ ኦኬ ልሳን ማለት ቋንቋ ነው
ማለት ነው? የእኔ የአፍ መፍቻ ያለው ነው። ቆይ አንዴ፣ ዲያሎክቶስ ማለት በትምህርት አይገኝም ይላል አይደል እንዴ? አንተ ደግሞ በትምህርት ይገኛል እያልከን ነው። አላልኩም። ከሐዋርያት እስቲ አላልኩም። እኔ መች አልኩ? ታዲያ ከየት ነው የሚመጣው? ከመንፈስ ቅዱስ ወይስ እንደዚሁ እኔ ስለተወለድኩበትን የምናገረውን አማርኛ ነው ልትሳ የምትለው? እሺ አሁን ድጋሚ ልንገርህ። ልክ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ እንደሰጣቸው መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 2 አሁንም ነገኩ ነው። መንፈስ ቅዱስ ነው ይህን ቋንቋ ለሐዋርያት የሰጣቸው። እሺ አንተ ትናገራለህ ይህን ቋንቋ? ኧረ እባክህ ጴጥራ በትምህርት አውራኝ። ተው በመጽሐፍ ቅዱስ አውራ። ታዲያ ስለ እኛ እኮ ነው፣ ስለ ቤተ ክርስቲያን እኮ ነው እያወራን ያለ ነው። አንተ ይሄን ልሳን ትናገራለህ ወይ? ሁለት አይነት ልሳን አለ ብለሃል። ሁለት አይነት ልሳን ያለው እሱን ዲፌንድ አድርግ። አይሰማኝም ድምፅ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 እንደዚህ ይላል፣ እንግዲህ ወንድሞች ወይ ምንድን ነው ይላል፣ በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው ይላል፣ በልሳን መተርጎም አለው ይላል። ይሄ እናንተ ስትሰበሰቡ ይሄ ልምምድ አለ ወይ? ጉድ! እሺ አሁንም ወደኛ ነው የመጣው። ጥሩ። ለምሳሌ እኛ ስንሰበሰብ ኦሮምኛ በማይናገሩ ሰዎች ወይ ደግሞ ትግርኛ ቋንቋ የለም። ያ ቋንቋ የሰው ልጅ የሚሰማው ቋንቋ ይወርዳል። ግን በቆሮንቶስ ቤተክርስቲያን የነበረው ችግር ሁሉም የየራሱን ቋንቋ ይናገራል፣ የየራሱን ልሳን ይናገራል። ግን ተናጋሪዎቹ የየራሳቸውን ቋንቋ የተወለዱበትን ቋንቋ ስለማይናገሩ አይሰሙም ነበር። ስለዚህ አንዱ ይተረጉም ነበረ። የመላእክት ቋንቋ ወይ ደግሞ የማይሰማ ቋንቋ ወይ ደግሞ ተናጋሪ የሌለው ቋንቋ ግን አይደለም። ይሄን እንደሱ አይልም መጽሐፉ። አሁንም ላንብብልህ። እንግዲህ በምሰበሰቡበት ጊዜ ይላል። ቤተክርስቲያን ይሄ ነው ወገኖች፣ እየሰማችሁ ቤተክርስቲያን ቅርጿ ምንድን ነው ከተባለ ምን ጥያቄና መልስ እኮ ነው ወንድሜ። እና እየጠየቅኩ እኮ ነው፣ አንተ እየመለስክልኝ አይደለም እኮ። ጠይቀኝ። ኦሮምኛ፣ ትግርኛ፣ እንግሊዘኛ የምትላቸው ሁሉ ልሳኖች፣ ዓለም ላይ ያለ ቋንቋ ሁሉ ልሳን ነው አይልም ጳውሎስ? ይላል ጳውሎስ። ምክንያቱም ምን አለ መሰለህ፣ ልስጥህ፣ ይኸው ምን እንደሚል ልንገርህ። በምድር ላይ ተናጋሪ ይኸው በዓለም ላይ ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ ሰሚው የአፍ መፍቻው ካልሆነ የራሱ ቋንቋ ካልሆነ የሚሰማው ቋንቋ አጠገብ ያለ ሰው ሊተረጉምለት ይገባል። ምክንያቱም ያ የሚሰማው ሰው እንዲታነጽበት እንዲገባ ነው። ስለ ቤተክርስቲያን አሁን እኮ የምናወራው መጽሐፍ ቅዱስ ላይ አለ። አንተ ሁለት አይነት ልሳን አለ ብለሃል። እሱን አሳየኝ፣ እሱን ዲፌንድ አድርግ በጥያቄ። እየጠየቅኩ ነው። እንዴት እንደምጠይቃት እንገረኝ እንጂ እየመለስክልኝ እኮ አይደለም። እየሰማኝ ካልሆነ እየመለስክልኝ እራለው መተርጎም አለው። ይሄ በየትኛ ቤተክርስቲያን አለ እያልከኝ ነው? አንዴ አረጋግጥልኝ። አለ። አዎ ከመንፈስ ቅዱስ የሆነ ወይ ፔትራ? አዎ ከመንፈስ ቅዱስ የሆነ። እሺ መቼ ወረደ? አልገባኝም። መቼ ወረደ የምትለኝ ምን አልገባኝም። አንተ እኮ እኛ ቤተክርስቲያን የለም። እኛ ቤተክርስቲያን እኮ አይደለም። እኛ ቤተክርስቲያን ስለሌለ እኛ ቤተክርስቲያን የሌለበትን ነገር ምንድነው ማለት አልገባኝም። ማስረጃ ስጠኝ። የምን ማስረጃ ነው? መልካም እንግዲህ እንዳያችሁት ነው ወንድማችን ፔትራ እሱ መንፈስ ቅዱስ ለመኖሩ አንደኛው ምሳሌው ምንድነው? ፍቅር፣ መግባባት፣ አንዲት ቃል። ምክንያቱም መንፈስ ቅዱስ መገለጫው በራሱ ዝብርቅርቅ ያለ የሆነ የቃላት ግጥጥሞች ቋንቋ መናገር ብቻ አይደለም። የመንፈስ ቅዱስ መገለጫው ራሱ ምንድነው? ፍቅር፣ አንድነት፣ ህብረት፣ በእምነት በትምህርት በቅድም እናት ቋንቋን አሳዩአችሁ። ለሁለቱም ቃል የተቀመጠው ምን የሚለው ነው? ሐዋርያት ሥራ ላይ የተቀመጠውም ቆሮንቶስ የተቀመጠውም ግሎሳ ተብሎ የተቀመጠ አለቅ። ግሎሳ የሚለው ደግሞ እናት ቋንቋ ሲያብራራው ምንድን ያለው? ይኸው ለሐዋርያቱ የተገለጠው ይኸው ኖርማቲቭ ኤክስፒሪየንስ። ስለዚህ ይሄ በፕሮቴስታንት የሚነገረው የማይታወቅ በቤተክርስቲያን በጥንቷ ቤተክርስቲያን የማይታወቅ በግለሰብ የተጀመረ በጥንቷ ቤተክርስቲያን ልምምድ ያልነበረ ሐዋርያትን ቢሆን የተናገሩት ያንኑ ሐዋርያቱ ላይ ገለጠላቸው። ያ ግሎሳ ተብሎ ተቀመጠ። ካንግ የሚለው ልሳን የሚለው ማለት ነው። ስለዚህ ያንኑ ቆሮንቶስ ቤተክርስቲያን ላይ ደግሞ ይሄንኑ ቃል ታገኙታላችሁ። ቆሮንቶስ ቤተክርስቲያን ላይ ታዲያ ምን ነበር የነበረው ችግር ሲባል፣ በቆሮንቶስ ቤተክርስቲያን የነበረው ችግር ምን ነበረ? እንደምታውቁት በቆሮንቶስ ቤተክርስቲያን ከአይሁድ የመጡ ከአሕዛብ የመጡ አይረዳውም። ለምንድነው የማይሰማው የማይረዳው? የተወለደበት የአፍ መፍቻውን ቋንቋ እየተናገሩለት አይደለም። ስለዚህ ይኸው እዚህ ላይ ይላል፣ ይሁት ይኸው ቁጥር 14 ቁጥር 9 ላይ በት ነገር እንኳን ዋሽንት ክራርም ቢሆን ድምፅ ሲሰጥ የድምፅ ልዩነት ባይገልጥ በዋሽንት የሚነፋ ወይም በክራር የሚመታው መዝሙር እንዴት ይታወቃል? ቅዱስ ጳውሎስ እንዴት አድርጎ ስር እንዳደረገው ይሁት። ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? መዋጋለው እያለ ነው ቅዱስ ጳውሎስ። እንዲሁ ደግሞ እናንተ አለ ይሁት የተገለጠውን ቃል ከመንፈስ ቅዱስ የመጣውን ቃል ልሳን በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ አይደላችሁምን? በዓለም ምናልባት
ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም። አለቅ። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ። እንግዲህ ምንድን ነው? በመንፈስ ጸልያለሁ፣ በአእምሮዬ ደግሞ ጸልያለሁ፣ በመንፈስ ዘምራለሁ፣ በአእምሮዬ ደግሞ ዘምራለሁ አለና ከዛም ይላል ሊዩት ወንድሞች ሆይ ሌሎች ልሳኖች በሚናገሩ ሰዎች በሌላ አንደበት ለዚህ ህዝብ እነግራችኋለሁ። ስለዚህ መንፈስ ቅዱስ ልሳን ከእግዚአብሔር የሚሰጥ ነው። ለወንጌል አገልግሎት ለመልእክት ከእግዚአብሔር የሚሰጥ ነው እንጂ በወንድሞቻችን በፕሮቴስታንት አሁን ላይ የምሰማው አይነት ልሳን ሐዋርያትም አልለመዱትም። የጥንቷ ቤተክርስቲያን አንድ ከሁለታችሁም ከስር ሌላ ሰው አስገቡ የምትሉት እንደ ውይይት ሶስተኛ አራተኛ ሰው እንዴት ግቡ ይባላል? ኧረ አስተውሉ አንዳንዶቻችሁ። እግዚአብሔር ልቦና ይስጣችሁ። ዲያቆን መኩ በአሁኑ ሰዓት አይገባም። ሁለቱ እየተወያዩ ነው። ሁለቱ እየተጠያየቁ ነው። ሁለቱ ይመላለሱ። መዝሙረ ያሬድ ከበቂ በላይ አዋቂ ወንድም ነው። እንዴት እሱ ላይ ሌላ ማስተዋል ይስጣችሁ በመጀመር። ስለዚህ ባካችሁ የኦርቶዶክስ ወንድምና እህቶቼ መዝሙረ ያሬድ እዚህ ሶሻል ሚዲያ ላይ ማንም ሳይመጣ ኦርቶዶክስ ለብቻው ሆኖ ሲጠብቅ የነበረ ወንድማችን ለብቻው ማንም ሳይመጣ። ስለዚህም ፎሎ ፒተር ድምፅ እየተዋጠ ነው። አይ ቲንክ ስፒከር እየነካ ይመስለኛል። ታፕታፕ ኮፒ ሊንክ አሁን መጣ። ልቀጥል። በዚሁ ድምፅ ከመለኮት እንደሆነ ከመንፈስ ቅዱስ እንደሆነ በራሱ እንግዲህ ሰምታችኋል። ጆሮ ያለው ይስማ ነው ነገሩ። እኛ የፔንቴኮስታል እንቅስቃሴ በየት የጀመረ ነው? ራሱ ኢየሱስ በገባው ተስፋ የጀመረ ነው። ምን ብሎ? የሚያምኑትም እነዚህ ምልክቶች ይከተሏቸዋል ብሎ በልሳን ይናገራሉ ነው ያለ። ኢየሱስ ማያውቁ ነው? በሂብሩ ይናገራሉ፣ በግሪክ ይናገራሉ፣ በዚህ ባለ ቋንቋ ይናገራሉ አላለም ጌታ። የመንፈስ ቅዱስ ስጦታ ስለሆነ የሚቃወም ትውልድ ነው የመጣ። እንግዲህ ወገኖች ሐዋርያትን የሚቃወም ትውልድ መጣ። ሐዋርያትን ኖ ትክክል አይደላችሁም ሚል ትውልድ መጣ። እንግዲህ ይሄን የሚያደርግ ደግሞ ከማን ጋር ይጣላል? ከእግዚአብሔር ጋር ይጣላል። ነገር ግን ምልክት ነው። ጳውሎስ እንዳለው በልሳን መናገር ለማያምኑት ምን ስለሆነ? ምልክት ስለሆነ ምልክቱን ተቀብላችሁ ይልቅ ወደዚህ ጌታ ብትመጡ ትልቁ ነገሩ እኔ ልሳን እንዲህ ነው እንዲያ ነው የሚለው ሳይሆን ወደ ጌታ መምጣት። እውነተኛው አምልኮ የት ነው ያለ ከተባለ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ትክክለኛዋ ቤተ ክርስቲያን ልምርዳሉ ከመንፈስ ቅዱስ ነው። ነገር ግን ምን ይበላል ጳውሎስ? ከእግዚአብሔር ጋር ይነጋገር። ያችሁ ማንን ያንጻል? ቢተረጎም ጉባኤውን ያንጻል፣ ባይተረጎምስ ሰውየውን ያንጻል፣ ራሱን ያንጽበታል አለ ጳውሎስ። አያችሁ ጳውሎስ ራሱ ምን አለ? ከሁሉ ስራ ራሱ እግዚአብሔር በኢዩኤል መጽሐፍ ቃል እንደገባው ከመንፈስ ያፈሳለሁ እንዳለ ያን ተስፋ ደግሞ ሊፈጽም ክርስቶስ መጥቶ ከሞተ ከተነሳ በአብ ቀኝ ከተቀመጠ በኋላ ተስፋውን ልኮ ያ ተስፋ ወርዶ በሐዋርያት ሥራ ከዛ በኋላ ጴጥሮስ ምን ብሎ ይህ ተስፋ አለ። የትኛው? ይህ የመንፈስ ቅዱስ ስጦታ ለእናንተ ለልጆቻችሁ ገና ከሩቅ ለሚመጡት እኔ አንዱ። አያችሁ እኛ ዛሬ ፔንቴኮስት አልዳንም። ምልክት ነዋ። ይሄ ለማያምኑ ሰዎች ጌታ የሚሰራበት ነዋ፣ የምንታነጽበት ነዋ፣ ማህበሩ የሚታነጽበት ነዋ፣ ትንቢት ነዋ። አያችሁ አይደለ? ስለዚህ ይሄ የመንፈስ ቅዱስ ምንድን ነው? ስጦታ ነው። ጳውሎስ ምን አለ? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በአንዳንድ ቤተክርስቲያን ይህ መረዳት የሌላቸው ሰዎች ሊኖሩ ይችላሉ። ለምን? ዝም ብሎ የሚናገሩ ሰዎች። እነዛን ሰዎች ምንድነው የምንል? ትንቢት ከሆነ ተናገሩት፣ የሚተረጎም ከሆነ እንዲጸልዩ መሩበት። አያችሁ እኛ ስንሰበሰብ ምን አለው? መዝሙር አለው። ከዛስ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው። ከዛስ መተርጎም አለው። እንግዲህ ጳውሎስን ተቃወሙ። እኛን የሚቃወም ዛሬ ፔንቴኮስታልን የሚቃወም ማንን ነው የሚቃወም? ሐዋርያትን። እግዚአብሔር ቤተክርስቲያን ይችላል። እቺ ቤተክርስቲያን የለችም፣ በእነሱ የለችም። የሰው ስርዓት ብቻ ነው ያለ። እኛ ጋስ ይሄው በልሳን መናገር አለው፣ መተርጎም አለው። ኢየሱስ ያድናል። ጌታ ይወዳቸዋል። ማስተዋል ይስጣችሁ። ወደ ቤተክርስቲያን ወደ ጌታ መምጣት ይሁንላችሁ። ቴንኪው ዮኒ።